ራፐር እዚህ ሀገር ስትሆን እንደ እንትን ነው የምትታየው፣ እንደ የሆነ ፍንዳታ። ይህን ነገር አውርቼ አላውቅም። ለመጀመሪያ ጊዜ ነው ሳወራ ስለ ፐርሰናል ላይፍ። እናቴ ታስራ ነበር። ኢሞሽናል ታደርጉኛላችሁ። ተስፋ መቁረጥ ማለት ራስን እስከ ማጥፋት ያደርስ ይችላል። እንደሱ አይነት ነገር መጥቶብህ ነበር? አዎ። እንዴት አለፍኩ? ታናናሽ ወንድሞች አሉኝ 11 ዓመት። ቤት ስገባ ሳያቸው ጥያቄ ይጠይቁ፣ ስለ እናታቸው ጠይቀው ያውቁ። ለካስ ውስጣቸው ግን ይዘውታል። ገብቻ አለቅስ ነበር በሰዓቱ። እና አስበው ህፃናቶች እንግዲህ እናቱን ካልጠየቀ ምን ያህል ይዞት እንደሆነ አስበው። ሰው ግን ሲያይ ከሩቅ ጥጋበኛ ነው መስለው፣ ወይ ጉረኛ እኮ ነው ምናምን ነው የምባለው። ባይዘው ሱስ የለብኝም። በህይወቴ ከምጠላቸው ነገሮች ውስጥ ምንድነው ትልም ጫትና ሲጋራ። እና ሁሌ ይል ነበር በጦርነት አሸናፊው አንድ አካል ብቻ ነው፣ ሰላም። መጨረሻ ላይ ሼክ ትደራረጋለህ። ያውላልኩ። አሁን እንዴት ነህ ያለህበት ሁኔታ? እግዚአብሔር ወይ ለካስ ጤናን የመሰለ ነገር የለም። ሌላው ትርፍ ነው ታውቃለህ። እግዚአብሔር ይሰማል ከየትም ቦታ። እና ደግሞ ብዙ አትጠይቀው፣ መሰረታዊ ነገር ብቻ ጠይቅ፣ ራሱ ይጨምርልሃል። ሪል ቶክ አዲስ ላይ ኮሜንቶችን ገብቼ እያነበብኩኝ ነበር እና ያመጣባችሁ ነገር የለም? ስለ ሴቶች ይንቃሉ እንባላለን፣ ሴቶች እኮ አንቋሻሉ። እና ያ ነገር ስባል በቃ እንዴት መደንገጥ እንደጀመርኩኝ። ምን ያህል ቢዝነስ አለ? ለጊዜ በጣም እጨነቃለሁ። አብርሻው እንደውላልኝ ናና ዝም ብለን ምሳ እንብላ ብትለኝ ብዙ ደስ አይለኝ። ናና ምሳ እየበላን ስራ አለን እናውራ ብትለኝ በደስታ ነው የምመጣው። ድሮ ሰው እንዳይለየኝ ይፈራ ነበር። አሁን መፈራው ጊዜ እንዳይለየኝ ነው። ጊዜ ከሄዳ ይመጣል። ከገንዘብ ጋር ያለህ ግንኙነት ምን ይመስላል? ገንዘብ ያከበረው ነው የሚያከብረው። ምን ያስደስታል? ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነህ አብርሽ? በጣም ደህና ነኝ። እንኳን ደህና መጣህ። እንኳን በደህና ጠበቅከኝ። አመሰግናለሁ እንግዲህ እንግዳ ስላረከኝ። ዛሬ የብሊንግን ሌላኛውን ሳይድ፣ ዋናውን ብሊንግ ሪል ብሊንግ በደንብ አድርገን እናያለን። ብሊንግ ሲባል እንግዲህ ሁሌ ፈታ ያለ ስታይሊሽ አራዳ፣ ልክ እንደኛ እኛ ኢትዮጵያ ውስጥ ነው ተወልደን ያደግነው። ኖርማል ላይፍ ስታይል ነው። የዲፕሎማት ልጅ መሆን ፊሊንጉ ምን ይመስላል? እኔ የሚገርምህ የኔ ጓደኞቼና የተለያዩ ሰዎች ካልሆኑ በስተቀር ብዙ ጊዜ አላወራውም ይሄንን። ላይክ ኖርማል ሆኜ ነው እንዳልኩ። እኔ ስትሪት ስማርት ነኝ። እኔ ዲፕሎማቲክ ፋሚሊ ስትሆን ብዙ ጊዜ ያታውቀዋለህ፣ ብዙ አድቫንቴጆች ይኖረዋል። ትራቭልም ስታረግም ምናምንም ቪአይፒ እንትን ነው። በተለይ ውጭ ሀገር የምትመደብበት ሀገር ላይ በደንብ ተከብረ ነው የምትኖረው። ከዛ ውጭ ግን እኔ እንደ ኖርማል ሰው እንደማንም ነው፣ ምንም እንትን የለውም። ይሄኛውን ብሊንግ እንዲፈጠር ያደረገው የልጅነት ማንነቱ ምን ይመስላል? ትክክለኛውን ብሊንግ የሚለውን ሰው እኔ ለምሳሌ የቀረጸ ይልል የምችለው አባቴ ነው። ላይክ በጠዋቱ ኢሞሽናል ታደርጉኛላችሁ። እንዴት ነው መሰለ፣ እሱን he's a hard working በጣም ሰራተኛ ነው። በጣም ክብር ያለው፣ ለቤተሰቦቹ የሚወድ፣ ከስራው መልስ ሌት ናይት ስራ ካልሰራ ሚቲንግ ከሌለው ምናምን 1 ሰዓት ቤቱ ነው ማክሲመም 1 ሰዓት። ከዛ ውጭ አይጠጣም። የልጆች አባት ታውቃለህ። ትልቅ ስራ ነው የሚሰራው፣ ትልቅ ቦታ ላይ ያለ ሰው ነው። ግን ሲመጣ በቃ የሚናፍቀው ልጆቹን ነው። ትንሽ ልጅ ያለው በቃ ከሱ ጋር ነኝ ሁሌ። ኢቨን ሚቲንግ ኖሮት አንዳንዴ መኪና ከኋላ ተደብቄበት ሲሄድ የሆነ ሊደርስ አካባቢ ብቅልበታለሁ፣ አይመልሰኝ። ይዞኝ ይገባል አብሮ። ዳት ማች ኤቭሪዌር ይዞኝ ይሄዳል። በጣም ብዙ ቦታዎች ትራቨል ሲያደርግም የሆነ ቦታ ስብሰባ፣ ክፍለ ሀገር የሆነ ሀገር በቃ ይዞኝ ነው የሚሄደው። እንደዛ ነው ያደግኩት ከአባቴ ጋር ነው። በጣም ክሎዝ ነን። እናቴም እንደዛው ጠንካራ እናት ነው ያለችኝ እና ቀብጬ ነው ያደግኩት። ትንሽ ወጣ ያልኩ ነበርኩ። ይሄ ከቤት እንዳትወጣ ከግቢ መውጣት የማይችል ልጅ ምናምን አለ አይደለ ሰፈር ውስጥ። ይሄ በጣም በቁጥጥር ያደግነው። ላይ ቁጥጥር ስለ እየተጠነቀቁ ነው ያሳደጉን። ሰፈር ውስጥ መውጣት አትችልም። ከህግ ወጣ ነበር። ትንሽ ደፋር ነበር። ግን ሲያሳድጉን ግን በጣም ለሰው ልጅ ክብር እንድንሰጥ፣ ቀና እንድንሆን ከልብ በቃ ሰላም ስንል ራሱ በሁለት እጄ ነው እኔ ሰላም ብለው።
የዋህነትን ከአባቴም ከእናቴም የተማርኩት መቻቻልን በጣም አስተምሮኛል። እንዳልኩ ነው ግን ሰው ግን ሲያይ ከሩቅ ጥጋበኛ ነው መስለው ጉረኛ እኮ ነው ምናምን ነው የምባለው ባይዘው። እኔ ደግሞ በዚህ ጋር ደግሞ ሌላ አይነት ነው ባህሪ ቀርቦ ሳያቅ ጀጅ የሚያደርግ አለ አይደል። እኔም መጀመሪያ ተገናኝተን ስናወራ በጣም በሚገርም ሁኔታ ነበረ። ላይክ እንዴት ነው አንዳንድ ጊዜ ሰዎችን ከሩቅ ስታያቸውና በደንብ ደግሞ ቀርበህ ስታወራቸው ይለያያሉ። እና ከዛ በፊት ተገናኝተን አናውቅም። ማቀህ በሙዚቃ ነው፣ ኢቨንቶች ላይ ነው፣ ኦር ፋሽኑ ላይ ነው። በቃ በጣም ቀብጦ ያደገ ኩራተኛ ምናምን መስለኝ ነበር እና መጀመሪያ ላይ። ከዛ በኋላ በደንብ ደግሞ ቁጭ ብለን ስናወራ ዋው ነው ያልኩትኝ። ላይክ ይሄኛው ለካ ሌላ ሰው የማያውቀው ፐርሶናሊቲ ነው የሚያሳድገን እንጂ እንዴት ነው እንደምንታየው ብንሆን በጣም ከባድ ነበር የሚሆነው። የመጀመሪያዎቹን ሙዚቃዎች የወጡትን ከሀሁ ቢትስ ጋር ምናምን አየኋቸው የዛሬ 12 ዓመት። የዛ ሰዓት ነው ወይስ ከዛ በፊት ነው? የዛ ሰዓት የተጀመረው አይደል? የመጀመሪያው ኢንስፓይሬሽን ምን ነበረች? ያኛው ያየኸው ይሄ እንደ ሪኮርዲንግ አርቲስት እንደምትለው ስቱዲዮ ሄዶ ሪኮርድ ያደረኩት ነው። ከዛ በፊት ግን ያው ትምህርት ቤት ውስጥም ከልጅነቴ ከ13 ዓመት በፊት ከ13 ዓመት በኋላ ያለሁት ሌላ ሀገር ነው የተማርኩትም የኖርኩት። ከዛ በፊት ያለው ግን እዚህ ሀገር ላይ ያለው ትምህርት ቤት ውስጥ የለም ዝግጅቶች ላይ ምናምን እንደዚህ ራፕ አረግ ነበረ ምናምን ወድ ነበር እና በዛ ኢንስፓየርድ መሆንበት ታይም ነበረ። ይሄ ሚውዚኩን ራፑን ምናምን በርታ ስትባል ደግሞ የሆነ አንደኝነት ይሰማሃል ትምህርት ቤት ውስጥ ትቀጥልበታለህ ዝም ብለህ። ከዛ ምን አንድ የሆነ ጊዜ ላይ ለብሬክ መጥቼ ነው ከና ሀሁ ቢትስም ጋር የተዋወቅ ነው። እዛ ስንተዋወቅ ያው ለምን አንሰራም ተባባልን፣ ሰራን። መጀመሪያችን ስራ በዛን ሰዓት ለቀቅ ነው ቪዲዮ ክሊፕ። ያኔ ታፍ ታይም ነው እንዲያም ቀላል አይደለም። ካሜራ ምናምን 5D ያኔ መጥቶ ነበረ አዲስ ነበር እና በቃ it was exciting anyways experience ደስ ይላል። ከዛ እያለን ያው እያሳደግን ራሳችንን አመጣን። ናይስ። ወደ ኋላ አሁን የምንመለስና በስንት ዓመት ነበር ከኢትዮጵያ ወጣ? 13 እያሉ 14 የት ሀገር? መጀመሪያ ወደ ሳውዲ ነው የሄድኩት። ሳውዲ አባቴ በዛን ሰዓት በከፍተኛ ዲፕሎማት ነበር ሀገር እና የተወካይ ነበር፣ የመንግስት ተወካይ ሆኖ በአምባሳደርነት። ከሱ ጋር ትራቨል ታደርጋለህ የተለያዩ ሀገሮች። የመጀመሪያው እዛ ሄድኩኝ። ከዛም እያልኩ የተለያዩ ሀገሮች እየሄድክ የተለያየ ኤክስፒሪየንስ፣ ቋንቋ የተለያየ ቋንቋ አወራለሁ። ስንት ቋንቋ ትችላለህ? አረብኛ እችላለሁ፣ እንግሊዝኛ፣ ትግርኛ፣ ትንሽ ፍሬንቹን በእውነት ለማውራት ከልጅነት ጀምሮ የተማርኩት እዚህም እያለሁ ማለት ነው። እንደ አንድ ሰብጀክት ይሰጠን ነበር ትምህርት ቤት እዚህ እያለ እና ግን በሰዓቱ ይሄ እንትን አላረኩትም። ልጅነትም ነው መሰለኝ ቋንቋ ላይ አንዳንድ የምትሰጠው የሆነ ሰዓት ነው የሚገባ እና ፍሬንቹን በደንብ መቻል እየቻልኩኝ ያው እንትን አደረግኩት። አሁን እህቴ ጎበዝ ነች ፍሬንች ላይ እስካሁን እንትን ትላለች፣ እሷ ትማር ነበር። ናይስ። አንድ ማወቅ የፈለግኩትኝ እንደዚህ ከሰዎች ጋር ቁጭ ብለን እናወራለን እና አብሶ በልጅነታቸው መጀመሪያ ተወልደው ካደጉበት ቦታ ወጥተው ሌላ ቦታ ላይ ያደጉ ሰዎች ብዙ ጊዜ የካልቸራል ግጭቶች፣ የአይደንቲቲ ላይ የሚመጡ ክራይሲሶች ምናምን ያጋጥሟቸው ነበር እና አንተ ጋር እንደዚህ አይነት ነገር አጋጥሞህ ነበረ? የኔ ጥሩነቱ አይ ቲንክ ኢትዮጵያን ወክለህ ነው የምትሄደው እንደ ዲፕሎማቲክ ፋሚሊ ስትሆን። ቀላል አይደለም። ሆል ፋሚሊ ኢትዮጵያን ተሰጥቶ ነው የምትሄደው፣ በቃ ወክለህ ነው የምትሄደው እና ያ ማለት የተለያዩ ዝግጅቶችን ኢትዮጵያዊ ዝግጅቶችን ታደርጋለህ። ኤምባሲው ዘፋኝ ያመጣል፣ ከኢትዮጵያ የተለያዩ ዘፋኞችን የሚይዞ ይመጣል። ከልቸር እንዳትረሳው። የሚያሳዝኑት እዛው ተወልደው ያደጉት ናቸው ከባድ የሚሆንባቸው፣ ምክንያቱም የዛም ሀገር አለባቸው፣ ሩታቸው ደግሞ አለ። እሱ ትንሽ ያደርግባቸው፣ ክላሽ ያደርግባቸው ነበረ። ግን ደግሞ የሀገር ፍቅር ደግሞ የምታይበት ባይዞ ከዚህ ስትወጣ ነው። እኔ በሰዓቱ እንግዲህ ትንሽ ልጅ ነኝ፣ ግን መወደውም የነበረው ሂፕሆፕ ራፕ ምናምን ነው በእድሜ በቃ አልቻረፍ እንዳታ። ግን የሚገርምህ የቴዎድሮስ ታደሰን ዘፈን ልትሰማ ትችላለህ። የሆነ እንደ ነው፣ ኤክሳይትመንት ነው። የምሬን ነው የማወራው።
ልክ እዚህ ስመጣ ኖርማል ነው። እዛ ግን ኤክሳይትድ ነው። በቃ አንድ ዘፈን ሲያወጡ የተለየ ዘፈን በቃ እንደ ቢግ ዲል ነው የምናያቸው በሰዓቱ። ሶ ካልቸራል እንትኑ ምንድነው ትምህርት ቤት ውስጥም በተቻለ አቅም ካልቸር የምታቀርብበት ጊዜ ይመጣል። ደግሞ ካልቸር ዴይ ምናምን ይከበራል ብዙ ጊዜ እና ሁሉም የየሀገሩ ያቀርባል የየራሱን ነገሮች። ከዛ ደግሞ አፍሪካን ዴይ የሚባል ነበረ። ሶ በየአመቱ አንድ ኤምባሲ ነው የሚሰጠው። ሶ የሆነ ጊዜ እኛ ኤምባሲ ነበር ያዘጋጀው። በጣም የሚያምር ኤምባሲ ነው ያለን እዛና ኢትስ ላይክ ባህልን የምታሳይበት ነው። ሁሉም ቦታ ይሰጠዋል። ያ ሁሉ ሀገር የየራሱን ባህል ያቀርብበታል እና በጣም ነው ደስ የሚለው። በእኛ ሀገር ኮንቴክስት አንድ ሰው ፖፑላር ሲሆን ፌመስ ሲሆን ይዞ የሚመጣው ማንነት አለ፣ ሪዚሊያንስ አለ፣ ችግሮችን ተቋቁሞ የማለፍ ሂደት አለ፣ ትራውማዎች ይኖራሉ። እነዛን ነገሮች ሁሉ አልፎ መድረክ ላይ መቆሙ፣ አልፎ ሰክሰስፉል አንተርፕረነር መሆኑ፣ አልፎ ያንን ነገር የሆነ ደረጃ ላይ መድረሱ ከኋላ ያሉትን ድክመቶቹን ሊሆን ይችላል የእሱን ዳርክ ሳይዶች ምናምን ሸፍኖ ነው እዛ ጋር የሚቆመው የሚደርሰው እና ሌሎች ሰዎች ጋር ሲታይ ያ ሰውዬ ፐርፌክት አድርገው ነው የሚያዩት። ይሄማ የደላው ነው ምናምን ይባላል። ይሄማ ምንድነው ምንም ሳይነካው ነው እዚህ ጋር የደረሰው፣ ሁሉም ነገር አልጋ በአልጋ ሆኖለት ጨርቅ ሆኖለት ነው እዚህ ጋር የደረሰው ምናምን ይባላል። እና ምን ቻሌንጆች ነበሩ አንተ እዚህ ጋር እንድትደርስ ያለፍካቸው? እኔ ይቅርታ አድርግልኝና ፌም የሚለው ቃል እኔን ይገልጸኛል ብዬ አላስብም። ከዚ ለምን እንደሆነ ታውቃለህ? ብዙ ጊዜ በሰዎች አስተሳሰብ ፌመስ ሰው ሲባል እንዳልከው እንደ መልአክ የሚያዩዋቸው አሉ። ምንም በቃ የተለየ ነገር አድርጓቸው። ማወቅ ያለብን አንደኛ ኦርዲነሪ ሰዎች ናቸው። እኔን ስለማልከተሉ ናቸው ብለውና አንዳንዴ ሰዎች መንገድ ላይ ያገኙኛል እና መኪና ላይ ሆኜ ወይ ምናምን ወርጄ ሰላም ልል እችላለሁ እና ስል የሆነ የተለየ እንትን አድርገው ያያሉ እና ምንም የተለየ ነገር የለውም። እንደማንም ሰው ባይዞ ፌምን እኮ የሚያመጣው እኔ ፌመስ ከሆንኩ ለምሳሌ አድናቂ ነው ህዝብ ነው አይደል አንተን ፌመስ የሚያደርግ። ያ አድናቂ ከሌለ እኮ ዜሮ ነው፣ ማንም አይደለም ማለት ነው። ሶ ብዙ ጊዜ ምን ያለው ፌመስ ምንላቸው ሰዎች ሴሌብሪቲ ሊሆን ይችላሉ ምናምን ህዝቡ ድምጽ ሰጥቶ ሲያደንቃቸው ምንም ያልነበሩ ሰዎች ለምሳሌ የሆነ ቦታ ላይ ሲያደርሳቸው አዙሮ ያንን ህዝብ ይረሱታል። እዚያ ያደረሳቸውን ህዝብ ይረሱትና በጣም ዲስሪስፔክት የሚያደርጉ ይኖራሉ፣ አትንኩኝ የሚሉ ይኖራሉ። ገብቶሃል አይደል? በቃ ሪስፔክት የሌላቸው ይሆናሉ እና ይረሱታል። በሰከንድ ውስጥ ዲሞሊሽ ማድረግ እንደሚቻል። ምክንያቱም የህዝብ ሰው ስትሆን ህዝቡ ከፍ እንዳደረገ ህዝብ ዘቅ ያደርጋል። የሚረሱ ሰዎች ደግሞ አሉ። ይሄ ፌሙና ገንዘቡ ምናምን ያስረሳቸውና በቃ ከኔ በላይ የለም ብለው የሚያስቡ አሉ። እና ለእኔ ትንሽ ቃል እኔ ኦርዲነሪ ምክንያቱም አሁን ወተን አንድ ትንሽ ሽሮ ቤት ኖሮ ግባና እንብላ ብትለኝ ገብቼ እበላለሁ እንጂ ብሊንግ ነኝ ብዬ ወይ የሆነ ትንሽ ይታወቃለሁና ብዬ ያ ቦታ ለእኔ አይመጥንም ብዬ አላስብም። ለምንድን ነው? እንድገዛ አልፈልግም። በሆነ አካል እንድገዛ አልፈልግም። በራሴ ህይወት ስታይል እንዲሄድ ነው። ሽሮ ቤት እኮ አየን የሆነች ቤት ውስጥ ይበል ገብቷል። ያን ነው የምፈልገው እኔ ፍሪ ሆኜ እንዲሄድ ፍሪደም እንዲኖረ። ቻሌንጆቹ ምን ነበሩ? ባይሆን እሱ ብትለኝ እንደ ስራዬ እንዳልኩ ቻሌንጆቹ ከራፐርነት ጀምሮ የመጣሁበት ብዬ ብገልጸው የተለያዩ ስራዎችን እንሰራሉ እና ራፐር እዚህ ሀገር ስትሆን እንደ እንትን ነው የምትታየው፣ እንደ የሆነ ፍንዳታ በቃ አለ አስተሳሰብ። ግን ያ እንደ ፕሮፌሽን ሳይሆን እንደ ውስጥ እንደሚባለው ፓሽን አለ አይደለም፣ እንደ ፓሽን ከልጅነት የመጣ እንትን ስለሆነ ኢቭን ጠቅላይ ሚኒስተር በሆንም ማቆሙ አይመስለኝም ፓሽን ስለሆነ ማለት ነው። እና ግን አብሮ ስትሄድ ምንድነው ብዙ ቻሌንጆች አሉት። ራፐር ስትሆን የሚያጋጥሙ ነገሮች ምናምን ይኖራሉ። ቦታ አለማግኘት፣ ስቴጅ አለማግኘት፣ በሰዓቱ በራስ ጥረት ብዙ ነገሮችን ትፈጥራለህ። ያንን ከት ለማድረግ ምንድነው ያደረኩት? ከጊዜ በኋላ
ሙዚቃውን ስለምወደው ሂፕ ሆፕ የሚለውን ራሴ ማዘጋጀት ጀመርኩኝ። ምክንያቱም ብዙ ጊዜ የሆነ ዝግጅት ይዘጋጅና እንደማሟያ ነው የምትጠራው። አዘጋጁን የምታውቀው ሆኖ ኖርማል ቀን ላይ በጣም ፍሬንድ ነው። ልክ ሲያዘጋጅ ለሌላ ሙዚቀኞች ከፍ ያለ ቦታ ይሰጣቸውና ለአንተ እንደማሟያ ትጠራለህ። ያ ነገር በጣም ፊል ያደረገኝ ነበር። ከዛ ከዝግጅቱ በኋላ እኮ አብሮ ይበላል፣ አብሮ ብሊንግዬ በጣም ሊል ይችላል። ልክ ዝግጅት ሲያዘጋጅ ይቀየራል እና አየው ይሄ ክብር የለውም እና ሁሌ ይጨቃጨቅ ነበር። ለምንድን ነው ክብር የማይሰጥ? አንተ እዛ ጋር እና እንትን አቅርብልኝ እየተባለ ለምን ነው ክብር የማይሰጥ? ከዛቺ ነገር በጣም ጭንቅላቴ ላይ እንትን ነበረች። ከዛ የሆነ ሰዓት ላይ ሌላ አይነት ቢዝነስ ውስጥ እየገባው ስመጣ ዋት ማዘጋጀት አለብኝ ብዬ የመጀመሪያው እንዲያም ኢቨንት ያዘጋጀሁት እነ ዊሃን ስካትን በቃ ራፐሮቹን እነ ሲያምረኝን ምናምን ወደ 10 የሚሆኑ በጣም ትልቅ ዝግጅት አዘጋጅቼ ነበር። ሙሉ ወጪው ያለ ስፖንሰር በራሴ። ምንድነው ቦታውን ለመስጠት አትሊስት የሚገባን እና አሁንም ድረስ ዝግጅቶች ሳዘጋጅ አካታቸዋለሁ። ሂፕ ሆፕ የሚባለው በክብር የሚከፈለው ክፍያው ከፍ ብሏል። ገባ አርገህ አትሊስት ሌቭል አፕ እያደረኩት ሄዳለሁ እና ቻሌንጆቹ ብዙ ቻሌንጆችን እያለፍክ ትመጣለህ። ያው ስሜታዊ የሚያደርጉ ነገሮች ይኖራሉና አሁን ደግሞ እግዚአብሔር ይመስገን ትላልቅ ዘፋኞችን ኦልሞስት ብዙ ዘፋኞች ጋር ሰርቻለሁ። ምን ያህል ቢዝነስ አለ? ቢዝነሶች የተለያዩ ስራ አልቅም። ምንም አይነት ስራ ይሁን አንተ አብርሻውን ደውለልኝ የሆነ ነገር አለ ናና ዝም ብለን ምሳ እንብላ ብትለኝ ብዙ ደስ አይለኝ። ናና ምሳ እየበላን ስራ አለ እናውራ ብትለኝ በደስታ ነው የምመጣው። ምክንያቱም የኔና አንተ መገናኘት በጣም ትልቅ አስተዋጽኦ ካለው ብቻ ነው ላገኘ የምችለው ብዬ ነው ማስበው። ምክንያቱም ለጊዜ በጣም እጨነቃለሁ። ድሮ ሰው ተለየኝ፣ ሰው የሚለየኝን ሰው እንዳይለየኝ እፈራ ነበር ድሮ። አሁን ምፈራው ጊዜ እንዳይለየኝ ነው። እንዴት? ጊዜ ከሄደ አይመጣም። ሰው ግን እንዴት ነው ልትመልሰው ትችላለህ። ጊዜ ግን ከሄደ ሄደ ነው። ጊዜን በአግባቡ መጠቀም መቻል አለብኝ ብዬ ነው ማስበው እና ከአንተ ጋር ስገናኝ ያቺ ጊዜ ዊን ዊን መሆን አለባት። ልጠቅምህ መሆን አለብን የምንገናኘው እንጂ ዝም ብዬ ምሳ እየበላሁ አሉባልታ ላወራ ደስ አይለኝም። ከዛ ይልቅ ቤቴ በሆን ደስ ይለኛል። ቤቴን በጣም ነው የምወደው። ሪላክስ ማድረግበት ነው። እያንዳንዱን በተቻለኝ አቅም ጊዜን በሆነ ነገር ፈጥረዋለሁ። ምንም ትሁን ቢዝነስ ታመጣለች ወይ ነው ጥያቄ። ስራ ገንዘብ ታስገኛለች ወይ ነው። ምክንያቱም ህይወትን የምትመራው እንዳልኩ አንተና አንተ ነህ፣ ሌላ ማንም አይደለም። ከዛ ውጪ ፈጣሪ አለ፣ ከፈጣሪ ጋር ታወራለህ። ብሊንክ ክሎዚንግ አለ። ብሊንክ ኢቨንትስ ኤንድ ኢንተርቴይንመንት በዋናው ካምፓኒ እሱ ነው። እሱ ማለት የተለያዩ ኮንሰርቶችን ኢቨንቶችን ያዘጋጃል በትልቅነት በዋናነት። ከዛ ብሊንክ ፊልምስ ደግሞ ይባላል። እሱ ደግሞ አሰ ፕሮዳክሽን የተለያዩ ማስታወቂያዎችን ይሰራል። በጣም ጽድት ያለ ስራዎችን የሚሰራ ደግሞ አንድ የፕሮዳክሽን ካምፓኒ ነው አብሮ። ከዛ ብሊንክ ክሎዚንግ አለ። ክሎዚንግ ላይን የራሴ ያለኝ። ከዛ ደግሞ ሬድ ካፕ ደግሞ ይባላል። እነዚህ ይሄ ዩዝ ኤንድ ትሮ ቀያዮቹ ካፖች ለመጀመሪያ ጊዜ ማለት ይቻላል ያስተዋወቅኩት እኔ ነኝ። እነሱን ደግሞ ብሊንክስ ሬድ ካፕ ይባላሉ። ለተለያዩ ዝግጅቶች፣ ለኮንሰርቶች፣ ለፓርቲዎች ምናምን በብዛት ይወስዳሉ ከኔ። እነዚህ ናቸው። ብዙ የደስታ ጊዜያቶች እንዳሉ ሁሉ በጣም ከባድና እንዴት ነው አዘቅት ውስጥ የምንገባባቸው ደግሞ ጊዜያቶች ይኖራሉ። አብሶ ደግሞ የኢንተርቴይንመንቱ ኢንዱስትሪ ብዙ ሰው የሚገኝባቸው የኢቨንት ኢንዱስትሪው ላይ በጣም የተመታበትና የወረደበት ጊዜ ነበር። ያ ማለት ኮቪድ የገባ ሰዓት ላይ ሞመንቱ ምን ይመስል ነበረ? እንዴት ነበር ያለፋችሁት? በጣም ከባድ የሚባል ነበር በሰዓቱ።
ክለብ ቢዝነስ ውስጥ ነበርኩና አውዝ ያንግ በዛን ሰዓት እና ቀላል አይደለም ራን ማድረግ ክለብ ወደ 40 ምናምን ሰራተኛ አለ የተለያዩ እድሜ ውስጥ ያሉ ናቸው 60 ዓመት ይኖራል 18 ዓመት 20 30 የተለያዩ ያን ሁላ አይነት አንተ ጋር የሚሰሩ ናቸው ያን ሁላ አይነት አይምሮ ራን ማድረግ ቀላል አይደለም ማስተዳደር ማለት ነው በመሃል ኮቪድ ሲመጣ ኮቪድ ወዝ በጣም ከባድ ጊዜ በተለይ ደግሞ ለኛ ኢንዱስትሪ ለኛ ለክለብ ቢዝነሱ ምንድነው የሆነው ኦልሞስት ወደ 9 ወር 10 ወር 8 9 10 ወር እንደዚህ ገደማ ያው ተዘጋ ምክንያቱም ክለብ ሰውን ሁላ የሚያገናኝ ስለሆነ በመጀመሪያ እንዲዘጋ ከተደረጉ ተቋም መካከል አንዱ እሱ ነበር አሮፍ ነው ዌር ነው የምትዘጋው ሰራተኛውን ቤት ኪራዩን አስቡ 9 ወሩ በጣም ታፍ አቻችለ መሄድ አለብህ ያጠራቀምካትን ታወጣታለህ የራስህ ላይፍ ስታይል አለ ያ መውጣት አትችልም በሰዓቱ ስለማትወጣ ልክ ወደ መጨረሻው ገደማ አንድ ህግ ወጣ ማስተር ካርድ ካወቀው ማስተር ካርድ ፋውንዴሽን አላቸው ማስተር ካርድ ፋውንዴሽን ምንድነው ኢንተርፕራይዞችን ያበረታታሉ በብድር መልክ ሊሆን ይችላል ምናምን አዲስ ህግ ወጥቶ ከመንግስት ጋር በመተባበር እና ከሀገር በቀል ባንኮች ጋር በመተባበር ኢንተርፕራይዞችን መደገፍ የተጎዱ ምግብ ቤቶች ምናምን ነበር የሚሰሩት በኮቪድ ሰዓት ከዛ ውጪ የለም ቴካዌ ነው በቃ የሚሰሩ ለመደገፍ የሚል መጣና ሁሉም ኤክሳይትድ ሆኖ እስኪ ምናምን ተብሎ እያየር መጨረሻ ላይ ምን ይላል ይሄን ድጎማ የማይመለከታቸው ተቋማት ብሎ የትንባሆ ቢዝነስ ውስጥ ያሉ የመጠጥ ቢዝነስ ውስጥ ያሉ ይልና ይዘረዝራል አስበው እንግዲህ ግን በሰዓቱ አንተም እንደ አንድ ተቋም እንደ አንድ ቢዝነስ ኢንተርፕራይዝ ኦር ድርጅት ብዙ ነገሮችን ትከፍላለህ ባይዘው ብዙ ገቢ የሚገኝበት ነው ክለብ ቢዝነስ ማለት ወሽመጥ ይሰበራል በዚህ ሰዓት ሰው ማድረግ ያለብህ ብድር የለም ከስክራች እንደ አዲስ ላይፍ መጀመር ትዝ ይለኛል መስከረም ነበር የጀመረው መስከረም ላይ ያለችን መጠጥ የተረፈችን የነበረችው በዚህ አድርገህ ትሸጣትና የነገውን ያሟላ እየለመደ እየመጣ ከዛ ደህና መሆን ጀመረ ከወር በኋላ ወደ ቢዝነስ መምጣት ጀመረ ግን ስክራች ነው ቢውልድ ባታረገው ነገሮች እንደ አዲስ ነው የምታረገው የቤት ኪራይ የሚቀንስልህ የአንድ ወር ነው ፎቁ ወይ 2 ወር እዳ አለብህ እንደገና እዳ መሸፈን መቻል አለብህ ከዛ ከስክራች ስንጀምር ጦርነት ደግሞ ተጀመረ ኖቬምበር ላይ እንደገና ሌላ እሱ ደግሞ የከፋ አደረገው እናንተን በምን ነካችሁ ነበር ያው በሰዓቱ ክለብ ላይ የሚፈጠሩት ነገር እንደዚህ አይነት ችግሮች ሲፈጠሩ ሀገራዊ ነገሮች የሰው የሚሰባሰብበት አካባቢ ላይ ተጽዕኖ ይፈጠራል ያው ለሴፍቲም ሲባል የሚያደርጉትና ተጽዕኖ ይፈጥራል አንዳንድ ቤቶች መዘጋት ይኖርባቸዋል በማወቅም ባለማወቅም አንዳንድ ቢዝነስ ብቻ እንትን ይልባል ተዘጋ ያንተ የኔ ተዘጋ ተዘጋ በቃ ብዙ ነገሮች ተፈጠሩ በዚህም እንትን ይመጣባል ኪራይ ይኖርባል ደግሞ እንደገና የኮቪዱን አሻሽላለሁ አስካክሳለሁ ስትል ደግሞ እንደገና another burden እንደገና ወጣት ነህ ተስፋ መቁረጥ የሚባል ይመጣባል የተለያዩ ነገሮች ይመጡባል በዛው አንዴ ሲመጣ ደግሞ ችግሮች ሲመጡ አንድ ላይ ነው የሚመጡት ተሰባስቦ ከዛ የኮቪዱ was easy እንዲያም ማለት ይችላል ከዛ በኋላ ያለው ደግሞ በጣም ከባድ ነበር it was really tough የጦርነት ጊዜ ነበር ያው ሁሉም ደርሶበታል የነበረው ነገር የኔም ብቻ ሳይሆን የተለያዩ ቢዝነሶች ግን ተስፋ ነበረኝ ተስፋን ይዘህ 2 ዓመት ከምናምን
የሆነው 2 ዓመት ከምናምን በተስፋ አለፍኩት። ሌላ ስራ ይዛ ሳታሰራ ነበር? አይመችም ነበር አገሩ ለስራ ብዙ ነገርን እኮ በቃ ኤቭሪ ኢንቨስትመንት ወደ ለጦርነት ነበር እና ሁሌ ይል ነበር በጦርነት አሸናፊው አንድ አካል ብቻ ሰላም። መጨረሻ ላይ ሼክ ትደራረጋል። ያውላ ነገር ያልፋል፣ ብዙ ነገር ያልፋል፣ ህይወት ይጠፋል በዚህም በዛም እና በዚህ መሀል ተጠቂ ትሆናለህ። ሁሉም ይጠቃል፣ ሁሉም ሰው ግን ተስፋ ግን ሁሌም አለች እና ተስፋ የሚያስቆርጡኝ በጣም ብዙ ነገሮች ነበሩ በሰዓቱ። በቃ የመኖርን ላይክ ምን አረጋለሁ መፈጠር ምንድነው ታዲያ ትርጉሙ ስላለ አንዳንዴ በዛ መሃል ተስፋ ስቆርጥ በዚህ ደግሞ ቴክስት ይገባላል ሲያየ እኔ አላስታውቅም ውስጤ በጣም የለም ባዶ ነው። በደመ ነፍስ እየተጓዝኩ ሰው መስለው ያው ነው የሚያው ቴክስቶች ነበሩ የሚሉት። በቃ በጣም ብዙ ታሪኮች ደግሞ አሉ በዚህ ጋር የሚልኩልህ አታውቃቸውም፣ እነሱ ያውቁኛል። ግን እነሱ ሲያዩኝ የሆነ ነገር ማረግላቸው ጨንቋቸው ነው እነሱ የሚሆነው በብዙ መልኩ ኑሮም ሊሆን ይችላል ምናምን። ሰው ሲጽፉልህ ሳነብ የኔ ተስፋ መቁረጥ በእነሱ በረታ ነበር። እያንዳንዱ ሞመንት ጥንካሬን ይሰጠኝ ነበር። ነገር የነሱ ቴክስት እኔን ያጠነከረኝ ነበር። እነዚህ ሰዎች እኔ ጋር ሲጽፉ እኮ የሆነ ነገር አገኛለሁ። በቃ ሳወራቸው ደስ ይላቸዋል ማውራቴ እንኳን አይገርም። አንዳንዴ ለሰው ሰው ነው መድኃኒቱ ይባላል። ምን ማድረግ አለብኝ የሚለውን ነገር ማሰብ ጀመርኩ። አንዳንዴ ቤት ትገባና እንዲህ ጣራዬን አይቼ ይነጋብኛል። ግድግዳውን እያየሁ እንደዚህ ይነጋብኛል። ከራሴ ጋር የምጋጨው ግን ውጭ ላይ ጓደኞቼን ጋር ምናምን I was okay but I wasn't። ውስጤ ስብርብር ነበር ያለው። ብቻን በቃ እንዴት ነው ያልፋል። አለፈ። ሲያልፍ በጣም በከባድ ሁኔታ ያልፋል ብለህ ማታስባቸው ምሽቶች፣ ሌሊቶች አለፉ፣ ቀኖች አለፉ። ግን የሚያስቀህ በቃ ስትታይ ሁሌ እኔ ባይዘው ቆሽሼ አልታይም ኦር ገባ ራሴን አላጎነብስም። ብቻ ብታገኝም በሰዓቱ እኩል ከአንተ ጋር ስቄ እገባለሁ። ሞመንት ቤት ስገባ ነበር ከቁስ አካል ጋር ነበር ማወራው። የኔን ስሜት ደግሞ ሌሎች ወንድሜም እህቴም ጋር ማሳረፍ የለብኝም። ጥንካሬን ነበር ማሳያቸው በሰዓቱ። ግን ውስጥ ስብር ይላል። እናቴ ታስራ ነበረ። ምን ማድረግ አለብኝ አልኩኝና ክሎዚንግ ላይኑ የዛሬ 8 ወር ነው የጀመርኩት። የዛሬ 7-8 ዓመት ነበር የጀመርኩት። በመሀል ክለብ ቢዝነሱ ላይ ስገባ አልተመቻቸምና ትቼው ነበር። የተለያየ ቢዝነስ ማይንድ ሲኖረ ጥሩነቱ የሆነ ሰዓት ላይ ይደግፋል። ምን ማድረግ አለብኝ አልኩና ክሎዚንግ ላይኑ ተስፋ በሚል ጀመርኩ። የመጀመሪያው ድሮፕ ያደረኩት ከዛ በፊት ድሮ አረግ የለ ዝም ብዬ ኦፊሻሊ ድሮፕ ሳረግ የመጀመሪያ ክሎዚንግ ላይ ነኝ ለወንዶች ነበር። ተስፋ በሚል ጀመርኩት ሳስበው ቃሉ እና ያንን ልብስ ስለብሰው ተስፋ ነው የሚጨምርልኝ ለኔ እና it was amazing። በጣም ብዙ ሰዎች ከውጭ ከካናዳ ምናምን ማዘዝ ጀመሩ። ደግሞ ፕሮሞሽን ላይም ጎበዝ ስለሆንኩኝ ወደ እንትን መምጣት ነበረብኝ፣ ወደ ላይፍ ገብቷል። ይሄ ከስክራች ስትጀምር ከሁሉም በላይ ከባዱ መቀበል ነው። ህይወትን እንደ አዲስ መቀበል ማለት እንደ አዲስ መወለድ ማለት ነው። በቃ ከባድ
ጠፍቻለሁ 2 ዓመት ከምናምን ስጠፋ እንዴት ነው ሲስተም ውስጥ መግባት ያለብኝ? ነገሮች ያስተካከሉ መጡ። አገሪቷ ሰላም ሲኖራል ሁሉ ነገር ሰላም ስላልነበረ ነው ውስጤ ሰላም ያልሆነ። መኖር አለብኝ። ተስፋ መቁረጥ ማለት ራስን እስከ ማጥፋት ሊያደርስ ይችላል። ከባድ የመኖርን ስሜት ካጣኸው it's very tough። እዚህ ምድር ላይ ምን እሰራለሁ ነው የምትለው። እንደሱ አይነት ነገር መጥቶብህ ነበር? አዎ። እንዴት አለፍከው? አንዳንዴ ሰይጣን እኮ ነው አይደል እንዴ? ፈልገው እኮ አይደለም። ከብዙ አንጻር ታናናሽ ወንድሞች አሉኝ 11 ዓመት ቤት ስገባ ሳያቸው ጥያቄ ይጠይቁ። ስለ እናታቸው ጠይቀው ያውቁ። all this time ማለት ነው all those time አንድ ጥያቄ ጠይቀው ያውቁ። ለካስ ውስጣቸው ግን ይዘውታል። ገብቻ አለቅስ ነበር በሰዓቱ። ግን እነሱ ግን እንዳዩኝ አላረግም። ሲያዩኝ I'm just normal። እና አስበው ህፃናቶች እንግዲህ እናቱን ካልጠየቀ ምን ያህል ይዞት እንደሆነ አስቡ። it's normal። ሁሉም ነገር ያልፋል። እናቴም ጠንካራ ነች። ከልጅነቷ ጀምሮ ጠንካራ ነች። ወጡ ላይፍ ይቀጥላል። ግን ህይወቴን እንደ አዲስ ጀምረው ማንም ይህን ነገር አውርቼ አላውቅም። ለመጀመሪያ ጊዜ ነው ሳወራ ስለኔ ፐርሰናል ላይፍ። ስለኔ ብሊንግ እኮ እንዲህ ነው ቢለኝ ምንም ደንታ አይሰጠኝም። ባይዘው ግምታዊ ይሰጠኛል። እኔ ከሰው ጋር አልገናኝም ብዙ ጊዜ። የሚያቀኝ ወይ ማታ ስወጣ የሆነ ቺል ሳረግ ምናምን ከዛ ውጭ አያቀኝም። ግን ዝም ብሎ ግምታዊ ስሜት ይሰጣል። ግምታዊ ስም ይሰጣል ወይ በራሱ በቅናት መንፈስም ሊሆን ይችላል። አንዳንዴ እኮ ማይሰራ ሰው ነው የሚተች። አባባል አለ እኮ ለማህየም ስድብ እውቀቱ ነው። እሱን ነው የሚያውቀው ስድብ ነው ለሱ እውቀቱ ነው እሱ። አንተን ይተቻል። አንተ ስንትና ስንት ፈጥራለህ። እኔ እንደ ወጣት በጣም ሰርቻለሁ። በራሴ ሰርቻለሁ ስለ ለራሴ የሚገባኝን ብዬ ማስበው ገና ደግሞ እቀጥላለሁ። አለኝ ብዙ ጎሎች አሉ። እኔ ቀንና ማታ ውሎዬን አያውቅም። ገብቶሃል? ስሰርቅ ወይ ምን ስል አይደለም። ስራ ስፈጥር ነው የተገኙት። አንተን ግን ቁጭ ብሎ አንድ ሶፋው ላይ እያሞቀ አንተ ሊሰድብ ይችላል። በዛ ሰው ዳውን አያደርገኝም። ብዙ አልፌ መጣሁ ነኝ። እነዛ በጣም ከባድ የነበሩ ጊዜያቶች ውስጥ ጊዜ ያልፋል። ሁሌም ጊዜው ሲያልፍ እንዴት ነው አያልፉም የተባሉ የነበሩ ችግሮች፣ አያልፉም የተባሉ ጊዜያቶች ሁሉ አልፈው አሁን ላይ ሆነን ስናያቸው እንማርባቸዋለን። ራሳችንንም ደግሞ በዛ በጣም በከባድ ሁኔታ ውስጥ ራሳችንም ተገንብተን ልናገኘው እንችላለን። ያ ነገር አልፎ እኛ ጠንክረን እዚህ ጋር ልንገኝ እንችላለን። እና ምናልባት ግን እስካሁን ድረስ ከዛ ሁኔታ ውስጥ ከዛ ማይንድ ሴት ውስጥ ያልወጣ ሰው ሊኖር ይችላል። ከዛ ሀዘን ውስጥ ያልወጣ ሰው ሊኖር ይችላል። እስከዛ ማለት ያ ነገር የሆነ ጠባሳ አሳርፎበት አሁን ድረስ በዛ ሁኔታ ውስጥ እየተቆጨ ያለ ሰው ሊኖር ይችላል። እና ምን ትመክረዋለህ? አይ ነው እኔ እንደዚህ ስል ለምሳሌ ስለ ይቅርታ ሳወራ ከባድ ሊሆንብህ ይችላል። ግን የኔ ፐርስፔክቲቭ፣ የኔ ኦፒኒየን፣ የኔ አስተሳሰብ ነው። ምክንያቱም እኔ ሰላሜን ማግኘት የምችለው ይቅርታ ሳረግልህ ነው። በቃ ምንም ይሁን ህይወቴን በሰላም መኖር ከፈለኩኝ ባይዞ ፈጣሪ ሲፈጥረን ለእኔም ለአብርሽም ታይም ስኬጁል አለን። አናውቀውም። ያንተ የተጻፈልህ አለ እድሜ፣ የኔ የተጻፈልኝ እድሜ አለ አላውቀውም። ሰጣ ገባ እያልን ህይወትን የባሰ ከማሳጠር ሰላምህን አግኝተህ መኖር አጣጥመህ ላይፍን፣ ከዛ ደግሞ ሰማይ ቤት ያለውን ነገር ደግሞ ታየዋል። አናውቀውም ሲኦልም ይሁን ሰማይ ቤት ምንገባበት። ሰዎች ጠባሳ ከባድ ነው።
ግን በተቻለ አቅም ለራስህ ሰላም ስትል ይቅርታ አድርገህ እኮ አብረህ እኮ አትሆንም ከዛ ሰው ጋር እኩል አትሆን ትችላለህ። ራሱን ይቻል ራስን ትችላለህ። ግን ለእኔ ሰላም ስል ግን ያንን ነገር ለመርሳት ስል ግን ይቅርታ ማድረግ መቻል አለብህ። እንዳልከው ደግሞ እኔ ድሮ በፈራው የነበረው ቅድም እንዳልኩ ሰው ጥሎኝ እንዳይሄድ ነበር። ጓደኛም ፍቅረኛም ምናምን በጣም እፈራ ነበር እና በተቻለ አቅም በቃ ጥሎህ እንዳይሄድ ያ ሰው ትሽቆጠቆጣለህ በምንም በኩል። አሁን መፈራው ጊዜ ጥሎኝ እንዳይሄድ ነው። ገባ? ጊዜ ከሄደ ሄደ ነው፣ አትመልሶ። ሰው ግን ልትመልሶ ትችላለህ እኮ ተነጋግረህ ምናምን ትመለሳለህ። ጊዜ ከሄደ ሄደ፣ ጥሎ ሄደ ነው። አሁን በጣም ጊዜ ላይ ተጠንቅቄ መንቀሳቀስ ነው የምፈልገው። አንዴ ስትሄድ ሄደች ነው፣ አትመልሳት። ይቅርታን ማዳበር መቻል አለብን ለራስህ ስትል። ልክ ነህ። አሁን እንዴት ነህ ያለህበት ሁኔታ? እግዚአብሔር ይመስገን፣ አመሰግናለሁ። ሁሌ ሳመሰግን ትንሽ ነገር ነው የምፈልገው ከእግዚአብሔር፣ ብዙ አልጠይቅም። ቤቴ ስገባ በሰላም አልከኝ፣ በሰላም አሳድረኝ እላለሁ። ከእንቅልፌ ስነሳ እየሳኩ ነው የምነሳው። እግዚአብሔር ሆይ በሰላም ያሳደርከኝ፣ በሰላም አዋለኝ ብዬ ደግሞ እወጣለሁ። ጤናዬን ከምንም በላይ፣ ሌላው ቀላል ጤና ብቻ ነው። በሽተኛ ከሆንክ አልጋ ላይ ከወደክ ይክናዱ ኤኒቲንግ ምንም ማድረጋችም። አንድ ጊዜ ብርድ መጥቶ ነበር ስራ ቦታ ላይ፣ በጣም ሙቀት ነበርና ኤሲ በቲሸርት ነበርኩና ተመችቶኝ ለረጅም አንድ ሰዓት የሚሆን ኤሲው በዚህ ጋር ይገባ ነበርና በሰዓቱ ሙቀቱን እንትን ነው የሚሰማ። በነጋታው ኮላፕስ አደረኩኝ፣ መነሳት አልቻልኩም። ሊትራሊ ተሸክሙን የወሰዱኝ፣ መራመድ አልችልም፣ መርገጥ አልችልም። አልጋ ላይ ኦልሞስት አንድ ሳምንት እንዲቀጥ ብዬ ነበር ምተኛው በህይወት ዘመኔ። ይህን ያክል it was very tough። ጀርባዬን ነበር ብርድ የመታኝ። ብርድ በጣም መጥፎ ነው ባይ ዘ ወይ። መርገጥ አልችልም እና በሰዓቱ ስራ ደግሞ በጣም በቃ እንትን ያለብኝ ሰዓት ነው፣ ቢዚ መሆንበት ሰዓት ነበር። አለቀስኩ አልጋ ላይ ሆኜ ሊትራሊ። በቃ ሰው ነው የሚሸከመ እንጂ ይክናት መሸከም ስለ ደግሞ 2-3 ሰው እንጂ መርገጥ አትችልም። ረገጥኩ ማለት በቃ ጨዋት ነው። ምን አልኩኝ? እግዚአብሔር ሆይ ለካስ ጤናን የመሰለ ነገር የለም። ሌላው ትርፍ ነው ታውቃለህ። ጤና ግን በቃ ጤነኛ ስትሆን ነው የምትንቀሳቀሰው፣ በቃ የምትሯሯጠው። ጤነኛ ካልሆንኩኝ አልጋ ቁራኛ ትሆናለህ። በቃ ሰው ደጋፊ ነው፣ ሰው ነው የሚደግፈ፣ ሰው ሊያበላህ ነው፣ ሰው ሊሸከመ ነው። አስበዋል። እና ባለን ማመስገን እንዳለብን ነው የገባኝ። ባለህ ነገር ሁሌ ማመስገን። እኔ 100 ብርም ኖረኝ 1 ሚሊዮንም ኖረኝ ለእኔ ደሴም ነው። ሁሌ ዙሪያ ላይ ጓደኞቼ የሚጠይቃቸው በቃ እንደ ሳኩ ነው። አኩርፌ አይቶኝ አያውቁም። ባህሪ ተቃይሮ አያውቅም። በሰው አይቀየርም። አንተ ስላለህ እንትና ስለሌለው ብዬ ለአንተ አላሽቃብጥም። ብዙ ጊዜ እንዲያም ለአንዳንድ ሰዎች አልመችም ባህሪ። ለምንድን ነው? ፊት ለፊት ተናጋሪ ነኝ እኔ። አልደብቅ፣ መደበቅ አልችልም። የተሰማኝን ፊት ለፊት እነግራለሁ። አንዳንድ ሰዎች ኮምፎርታብል አያደርጋቸውም እሱ። they don't like me። ብዙ ጊዜ የግድ ቸርች መሄድ አይጠበቅብም ባይ ዘ ወይ ለማምለክ። አንታርክቲካ ለስራ ብትሄድ በረዶ ሀገር ምንም የለማ፣ ተንበርከክ ግን ልትጸልይ ትችላለህ። እግዚአብሔር ይሰማል ከየትም ቦታ የትም ቦታ ይሁን። እና ደግሞ ብዙ አትጠይቀው፣ መሰረታዊ ነገር ብቻ ጠይቀው፣ ራሱ ይጨምርላል። ላይክ ሰላምህን፣ ጤናህን። ሁሌ ስትጸልይ ሰላምና ጤና ብቻ ይኖር። ከብዙ ሰዎች ጋር ትገናኛለህ። በጣም ብዙ አይነት ካራክተር ያላቸው ሰዎች የማግኘት ቻንሱም አለ እና
ምን አይነት ካራክተር ያላቸው ሰዎች ናቸው ለአንተ ኮንፈርት የሚነሱህ? በተቻለኝ አቅም ኮንፈርት የሚነሳኝ ቦታ ላይ መገኘት አልፈልግም። ላይክ ክብር ማላገኝበት ቦታ ላይ ባልገኝ ደስ ይለኛል። ታውቀዋለህ፣ ባድ ኤነርጂ ያለበት ቦታ ላይ ኖርማሊ ኮንፈርት ስለማይሰማ፣ እኔ ደግሞ ብዙ ጊዜ ኮንፈርት ካልተሰማኝ ዝም ነው ምለው። ዝም አልኩኝ ማለት አልተመቸኝም ማለት ነው አካባቢው። ከሳኩኝ ከተጫወትኩኝ ምናምን ደግሞ ቦታው ተመችቶኛል ማለት ነው። እና ዘመኑ በጣም ከባድ ነው ያለው። እንዳልኩ እኔ ወሬ ቦታ ላይ አልገኝም። ቀን ላይ ስራ ካለኝ ስራ ማግኘት ያለብኝ ቦታ እሄዳለሁ። ከሌለኝ ቤቴ ነኝ። ቤቴን በጣም እወደዋለሁ። ኮንፈርት የሚሰማኝ ቤቴ ስሆን እና በቃ ለምንድን ነው የሆነ ቦታ ላይ ሄጄ ወይ ሀሜት ልትሰማ ነው ወይ ስለሆነ ሰው እንትን ልትል ነው። ኔጌቲቭ ኢነርጂዎች የሚበዛበት ነገር አለ። ከዛ በተቻለኝ አቅም ትርቃለህ። ርቀህም ከባድ ነው። ብዙ እንትኔን አላሳይም፣ እኔ ማንነቴን አልሰጣቸውም። ግን ከዛ በጣም ጥቂት ሰው ነው ማገኘው። በጣም በቃ እንዴት ልበል ማገኘው በጣም ኮንፈርት የሚሰማኝን ሰው ብቻ ነው። ብዙ ጊዜ ኢንትሮቨርት ነኝ እኔ፣ ኤክስትሮቨርት አይደለሁም። ኢንትሮቨርት ነኝ። ቤቱ የሚመስለው እንዲያም በጣም መውጣ ሰው ነው የምመስለው። ቤት ነው ሙሉ በቃ ምንም ነገር። ኢንትሮቨርት እንደዛ ናቸው እንዴ? ኢንትሮቨርቶች እኮ ከቤት አይወጡም አይደል? ብዙ ጊዜ የቤት ውስጥ መውጣት ኤክስትሮቨርቶች ነው አይደል የሚወጡት። ኤክስትሮቨርቶች ወጪዎች ናቸው። ውጭ ነው የሚስማማቸው። ቤት መቀመጥ አይወዱም፣ ያማቸዋል ቤት ሲቀመጡ ምናምን። እኔ ሞር ምንም ከሌለኝ ከቤት ባልወጣ ደስ ይለኛል። አሁን እዚህ ጋር የማየው ብሊንግ በጣም ሀምብል ህይወት ያስተማረው በብዙ ፈተናዎች ውስጥ ያለፈ እና የተገነባውን ነው። ሪል ቶክ አዲስ ላይ ኮሜንቶቹን ገብቼ እያነበብኩኝ ነበር እና ሰዎች ደግሞ እዛ ላይ የሚስሉት ካራክተር ደግሞ አለ። ሪል ቶክ አዲስ መጀመሪያ እንዴት ተጀመረ? ከዛ ደግሞ ያመጣባችሁ ነገር የለም? ይሄን ነገር እንስራ ሲባል እንዴት ነው አዲስ ነገርን ለመፍጠር የለም ትንሽ አንድ እርምጃ ደፈር ብለህ ምናምን እንጂ ካራክተር ነበረ ነገርየው። እዛ ላይ ሁላችሁም የለበሳችሁት የተሰጠን ካራክተር ነው። ይሄ እንዴት ነው አሁን እኔ ትክክለኛ ማንነቴ ነው ብዬ አልገልጽም። እዛ ላይ ያለው አም ቱ ዲፍረንት። ከዛ ግን አንዳንዴ የለም ጓደኛም ተሰባስበህም እስኪ የሆነ የተለየ ነገር እንፍጠርና እስኪ ትንሽ እናንጫጫው በሚል ነው የተነሳው። ደፈር ብለን እናርግ፣ ምን እናርግ፣ እንደዚህ እናርግ፣ ሰው መነጋገሪያ እንዲሆን። በዚህ ከኛ በኋላ እኮ በጣም ብዙ ፖድካስትን በለው ምን በለው ደፍረው እንዲሰሩ በቃ ሳይጨነቁ ገባ። የሆነ እንዲህ ብለህ የምትቀርብ የነበርክ በቃ ዝፈታ ብለህ እንድትቀርብ አድርገዋል። እውነት ለማውራት የእኛ መድፈር ተሰድበን በኋላ ሲሰድብ የነበረው ደግሞ በሳምንት 2 ካልሆነ ይላል። ገብቷል። ግን ምንድነው አንዳንድ አካሎች ያንን ያዩና ማንነትን አድርገው ወስደው ቁጭ ያደርጉሉ እና የሆነ ጊዜ ላይ እየተሰማ ይመጣ እና ሚያየ ምንድነው ፍንዳታ ምናምን በቃ አላረ ስራ የሌለው የቤተሰብ ብር ተቀብሎ የሚጨስ ምናምን አድርጎ ያያልና ዳስና ሚ አይደለሁም። እዛ ጋር ሁሉም የየራሱ ስራ ያለው ነው። ገባ? ኦኬ። አንዳንዴ ሰው ላይ የምትሰራው ነገር ለካስ የሚፈጥረው ነገር አለ። መስዋዕትነት ከፈልኩበት ልል ነው የምችለው እኔ በግል እውነት ለማውራት። ያመጣብህ ነገር ነበር እንዳልኩ አስተሳሰብ ደረጃ ሰዎች ከሩቅ የሆነ ቦታ ላይ ሳይሆን የሆነ ስም ይሰጠዋል። ሪል ቶክ ላይ እንደዚህ እኮ ናቸው ምናምን የሚለው ያ ነገር ተጽዕኖ ይፈጥራል። ለእኔ ደስ አይለኝም ባህሪ ስላልሆነ። ቻሌንጅ አሁን ሾው ላይ ምንድነው መነጋገሪያ እንዲሆን አይደል? አሁን ቲክቶክ ላይ በብዛት ካየው ፌክ ፕራንክ ይሰራሉ። ከፍለውት ነው የሚሰሩት። ሰው ግን በቃ የምር መስሎት ያያል። አያቆም ቢሃይንድ ሲን ያለው የኛም ጊዜ ነበረው። ሪል ቶክ ላይ ምንድነው ሰው ጋር ትንሽ እናንጫጫው ነው አይዲያው ነበረው። በትንሽ ወይ የሆነ ነገር ነው። ከዛ የሚሰጥ ካራክተር አለ። ስለ ሴቶች ይንቃሉ እንባላለን። ሴቶች እንኳን ቋሻሉ እና ያ ነገር ስባል በቃ እንዴት መደንገጥ እንደጀመርኩኝ ከሆነ ጊዜ በኋላ
ለካስ የሚሰጡን የሌለ እንትን ነው በቃ የሌለ ዓለም ውስጥ አድርገው አይገርም። እና በተለይ ሴቶች ሲል እኔ አንድ እህት ነው ያለች በጣም ምሽቆጠቆጥላት እህት አለች በጣም መወዳት። በዛው ልክ ለሴቶች ያለኝ ክብር እኔ ነው የማውቀው እውነት ለማውራት ምንም ይሁን ግን እዛች ጋር የተሰራችው ሲን ደግሞ ያጠፋባል ሙሉ ዋንነት ያንን ደግሞ ማስረዳት መቻል ያለብህ ወይ ምናምን እና ደከመኝ የሆነ ሰዓት ላይ በቃ ማንነትን ለማስረዳት ግን ቁጭ ብለው 5 ደቂቃ ከኔ ጋር ሲያወሩ እንዳልኩ አንተ ራሱ አሁን የምታስበኝ ነገር ይኖራል ገባ ስራ እንደምሰራ ልታቅ ትችላለህ። ከዛ ውጭ ግን የሚመስልህ በቃ ሌላ አይነት ሌቭል ውስጥ አስበህ ግን ቁጭ ብለን ስናወራ ባኪያቶ ስንጠጣ ያኔ ትንሽ ተረዳ ይሆናል እንዴ ምናምን ማለት ጀመር። እርግጠኛ ሆኜ ነው የምነግርህ አም ላይክ ዳት እንደዛ ነኝ። ልክ 5 ደቂቃ ሲቀመጡ እንዴ ይላሉ ከባድ እና ያንን ደግሞ መቀየር መቻል አለብህ። ምን ነበረ ሰዎች አይተውት እንዳይቀበሉት ያደረጋቸው? ወጣ ብሎ መቅረቡ ነው? ፊት ለፊት ላይ ንግግራችን ነው? ንግግሩ ነው? መጠጡ እንደ አንድ እንትን ያነሳሉ ላይክ ምንድነው መነጋገሪያ ማድረግ ያለብህ እንደ ሾው ይገባል። እንደ ኢንተርቴይንመንት ቢዝነስ ስታየው መነጋገሪያ ማድረግ አለብህ። ምን እናርግ የሆነች ቃል እናውራ ያቺ ቃል ቫይራል ትወጣለች አይደል? መጀመሪያ ያደረግነው መጠጥ ነበር። መጠጥ ስናደርግ መጠጡ አንደኛ ስፖንሰር ነው። ሁለተኛ መጠጥ በኢትዮጵያ ታሪክ በሀገራችን ታሪክ ሾው ላይ መጠጥ ታይቶ አይታወቅም። ውሃ፣ ቡና፣ ሻይ ሰው አዲስ ነገር ስታሳየው መጀመሪያ ላይ ለመልመድ ይከብድ ነው። ከዛም በኋላ በቃ ይለምደዋል። ዝም ብሎ አያወራም። ደግሞ መጠጧ መጀመሪያ በጣም መነጋገሪያ ሆነችና ቫይራል ሆነ ቪዲዮ። that was the aim መጀመሪያ ቫይራል እንዴት ይውጣ? ቫይራል ወጣ። ቫይራል ከወጣ በኋላ ደግሞ መነጋገሪያዎች ስለ ሴቶች ይነሳል። እዛ ጋር ምንድነው ክርክር መከራከር አለብን። እኔ እናንተ አንድ መሆን የለብንም። አጌንስት መሆን አለብኝ። አጌንስት ሲሆን አንተ የኛውን ማለት አለበት ሲባል ቮይል ቶክ ነው ነገርየው። ተለማምደን አንሄድም። በቃ የሆነ ነጥብ እንኖራለች። በዛ ዙሪያ ቁጭ ብለን ነው የምናወራው ዝም ብሎ እንደመጣል። ያቺ ነገሮች ትንሽ ሴቶች ላይ ምናምንም ላይ ያለን እንትን እያደረገው መጥፎ አስተሳሰብ እየታሰበ ይመጣል። በዛ ነው የቆመው? ኖ የቆመው እንኳን በራሳችን ጉዳዮች ነው አለመመቻቸት ምናምን ነው። አሁን ሲዝንቱን እንጀምረው ተብሎ እንቅስቃሴ ላይ ነን ያለነው። ሲዝንቱን በተለየ መንገድ እንደ ድሮ መጠጥ አይኖርም። ኦልሬዲ ያኛውን የምንፈልግበትን ጎል አድርገናል አይደል? ቫይራል ሆኖልናል። አሁን ደግሞ ሞር ፈታ ብሎ አንዳንዴም ቁም ነገር ብቻ ሲሆን ያው እንትን ያደርገዋል። አሁን ያንተ ለምሳሌ ቁም ነገር ስለሆነ ሰው ይከታተል ይሆናል በቁም ነገር ይዞት። የእኛን ደግሞ አሁን ትንሽ ቢውልድ ነው የሚባለው፣ ራስህን ቢውልድ የምታደርግበት ሰው ስለአንተ ማወቅ ያለበት እንዲያውቅ ጀስት ካራክተር ያኛው ብቻ ሳይሆን ማንነትን ዋናውንም ደግሞ እንዲያውቅበት የምናደርግበት ይሆናል። ይሄኛውን ብሊንግ ነው እዛ ላይ ማየት የምንፈልገውም እና ያው ፈታ ማለት አለብህ። አንዳንዴ ደግሞ ፈታ እያረክም ግን ደግሞ አላስፈላጊ ነገሮችንም መቆጠብ መቻል አለብን። እንግዲህ አሁን እኔ አንተን ስመለከትህ የተገናኘን ሰዓትም እየነገርኩ ነበር። ከዛ በፊት ብዙ ጊዜያቶች ላይ አይሃለሁ ኢቨንቶች ላይም ሙዚቃዎችህም ላይ ምናምን እና ላይክ የሆነ የመጣህበት የገባህ ነገር አለ፣ የተረዳኸው ነገር አለ። እንደ ወጣት ደግሞ ይህንን አንደርስታንዲንግ ነው ብዙ ሰው ያጣው። ሀስል ማድረጉ፣ መስራት፣ ማግኘት አንዳንድ ጊዜ በሞቲቬሽን በሞቅታ ብዙ ሰው መንገድ ሲስት እናያለን እና አንድ ሰው ሰክሰስፉል እንዲሆን እና ላይክ ህይወትን በቃ በደንብ አጣጥሞ እንዲኖር ምን ማድረግ አለበት ብለህ ታስባለህ? ብዙ ሰው የራሱ ሰክሰስፉል ነኝ ብሎ የሚያስብበት ሜተድ ይኖረዋል። በቢዝነስ አንጻር በምሰራው አንጻር ለእኔ እግዚአብሔር ይመስገን ባለኝ አመስጋኝ ነኝ። ከዛ ግን ከፍ እንዲልልህ ያው የጊዜ ጉዳይ ነው። ብዙ ጎሎች አሉ፣ ብዙ ማስባቸው ነገሮች አሉ። እነዛ ነገሮች እስኪሳኩ እግዚአብሔር እንግዲህ እድሜና ጤና ይስጠን። አሜን። እና አንድ ሰው ሰክሰስፉል የሚለው እንዳልኩ በተለያየ መንገድ ሊሆን ይችላል።
ገንዘብ በማግኘት ሊሆን ይችላል፣ በጣም ብዙ ድርጅቶች በመክፈት ሊሆን ይችላል ምናምን። ያ ግን ሰክሰስ የምትመጣው ባይ ዘ ወይ በጥረት ነው። ጥረት ከሌላት ሰክሰስ የለም። አንተ out of nowhere የሆነ ሰው አምጥቶ ፎቅ ቢሰጥህ ሰክሰስፉል አይደለም። ሰው ነው የሰጠ። ሰክሰስ የምታጣጥማት ፈክተህ ስታመጣት ነው በራስ ዴይ ናይት። ለምንድን ነው የምታወራበት ነው አይደል? የሆነ ጊዜ ቁጭ ብለህ ሰምታችኋል አይደል? እንደ ሊስትሮ ነበርኩኝ ብለው ሲያወሩ ምናምን ደስ አይልም የሚያወሩት ወሬ። ከዛ አንተ እንዴት ብሎ አንድ ሰው ሊስትሮ ሆኖ እንዴት ባይዞ ሊስትሮ ሆኖ በሊስትሮ እኮ አለፈልኝ እኮ አይደለም ነበርኩኝ ነው። ሊስትሮ ሆኜም ሰርቻለሁ፣ ፓርኪንግም ሰርቻለሁ። ገባ? ያቺ ውጣ ወረዷ ላይፉ ላይ ያለች ሶ ሲያወራት የሆነ ፎቅ ሲሰራ የሆነ ሰዓት ላይ ያ ላይፍ ሳይክል ቁጭ ብሎ አይምሮ ውስጥ አለ። በቃ እና ሲያወራ እንደ አንድ ሞቲቬሽን ሆነ ነው። ሶ ለእኔ ሰክሰስ ፋሚሊ ስመሰርት ሰክሰስ ነው ለእኔ። ምክንያቱም ምኖርበት አንድ ህይወት ማለት እኮ ትወለዳለህ፣ ታድጋለህ፣ ቤተሰብ ትመሰርታለህ፣ ትሞታለህ። 3 ስቴጅ ነው ባይ ዘ ወይ መወለድ፣ ማደግ፣ መሞት ላይፍ። እሱ በዛ መሀል የምትሰራቸው ላይፍ ሳይክሎች ናቸው ህይወትን አንድ ላይ የሚያሟሉት። ሶ ለእኔ ሰክሰስ ልለው የምችለው ህይወት ፋሚሊ ስመሰርት ሪስፖንሲቢሊቲ ለምኖርለት ነገር ሲመጣ ያኔ ሰክሰስፉል ብዬ ነው ማስበው። ብዙ ጊዜ በመጀመሪያው ስራ ስትጀምር የመጀመሪያው ሞመንት ላይ በጣም ሃርድ ወርክ አለው ከሚባለው በላይ እንቅልፍ አልባ ጊዜያቶች አሉት። በጣም ብዙ የምከፍላቸው ዋጋዎች አሉ። ላይክ ተቀጥራ ከምትሰራው በላይ ነው የምትሰራው። ተቀጥራ ስትሰራ 8 ሰዓት ትሰራ ከነበረ ወደ ራስህ ስትመጣ ሜቢ 16-18 ሰዓት ልትሰራ ትችላለህ። አንዳንዴ ልታድር ትችላለህ። የሰው ጌጣ ያደምቅ ይባላል። የራስህንማ ግድ ነው። ኤግዛክትሊ። አሁን 2 ቶፒኮች ብዙ ሰው ይከራከርበታል። ሃርድ ወርክ ነው ሰው የሚያደርገው፣ በቃ ጠንክረህ ስትሰራ ጠንክረህ ስትሄድ ነው የሚል አለ። ወርክ ላይፍ ባላንስ ደግሞ የሚል ደግሞ አለ። ባላንስ መደረግ አለበት። ከየትኛው ነው አንተ? ድሮ ወርክ ሃርድ ይባል ነበር። አሁን ወርክ ስማርተር ነው። ስማርት ወይ ነው መስራት ያለብህ። ስማርት ሆነ ካልተንቀሳቀስክ ዋጋ አይኖረውም። እንዴት ማለት? ወርክ ሃርድ ሲሆን ማድከም ነው የሚሆነው። ኢነርጂን ሙሉ ለሙሉ ገባ ትደክምበታለህ። በቃ ያ ነገር ላይ ኢነርጂን እያጣው ትመጣለህ። ስማርት ስትሆን ግን እንዳልኩ አመጣጥነህ መሄድ፣ አንተም ብለዋል እያመጣጠንከው ነው መሄድ ያለብህ ስራው ላይ አንዱን እየተመጋገበ። በአንድ ስራ ደግሞ በፊት እኮ እኛ ሀገር ላይ 2 ስራ እና ከዛ በላይ መስራት ማለት እንደ ኃጢአት ነበር። ታስታውሳለህ? የለም በቃ አንድ ስራ ትሰራለህ ወደ ቤትም። አሁን ግን የተለያየ አይነት ስራ ስትሰራ አንዱን ይመግብላል። አንዱ ሲደክም አንዱን በዚህኛው ትመግባለህ። ላይፍ እንደዛ ነው መኖር ያለብህ። ካለበለዚያ ማንም እኮ ያደነም አደነደደ ራስ በራስ ነው። አንዱን እንዲመግብ ስማርት ወይ መጫወት ማለት እሱ ነው። አንዱ ላይ ብቻ ግን ፎከስ ካረግ እሱ ላይ ብቻ ሞተ ምናምን፣ ከዛ ደግሞ ፌለሪቲ ይመጣል። እንደገና ትጎዳለህ ምናምን። ግን አንደኛው ፌል ሲያደርግ ይሄኛው አለ ስማርት ወይ ማለት ነው። ስማርት ነው መሆን ያለብህ። ይሄኛውን ደግሞ ይሄንን ይመግበዋል፣ ይሄኛውን ያነሳላል። እያመጋገብኩ አንዱን ወርክ ስማርት በሚለው ላይ ነው አሁን ያለሁት። ወርክ ስማርት ናይስ። ከገንዘብ ጋር ያለህ ግንኙነት ምን ይመስላል? ገንዘብ ያከበረው ነው የሚያከብረው። ገንዘብን አክብረው። የሆነ እድሜ ላይ ሜቢ ወጣትነት ሊሆን ይችላል ትበትናለህ። በትኛለሁ እንደፈለክ እንትን ትላለህ ምናምን 23-24 ላይ አሁን ቆሜ ሳስበው ማየት ጥሩ ነው። ህይወት ላይ አትያልም ማየት ጥሩ ነው። ምክንያቱም ፋሚሊ መስርተህ ሳታይ ቆይተህ ስትሰራ ብለህ ፋሚሊ መስርተህ ያን ነገር ለማየት ዞር ስትል ፋሚሊን ታጠዋል። አይተህ መተህ ግን ፋሚሊ ስመሰረት አያስደንቅም። የምትኖረው ለፋሚሊ ይሆናል። ምንም ነገር አያስደንቅም።
ገንዘብ እንዳያያዝ እንዳከበርከው ያከበረውን ያከብራል። ገንዘብ ላይ ያለኝ አቋም እንደዛ ነው። አከብራለሁ። ማክበር ማለት በጣም ባለውበት አሁን ስታትስ በደንብ አድርጌ ሴቭ አደርገዋለሁ፣ እንከባከበዋለሁ፣ እንዲያድግ አደርገዋለሁ። ይሄን አትክልት ስታጠጣው ያድግላል። ገንዘብም ስበትነው በተንከው ነው አይደለም። ጎዳና ላይ ልጆች ባልና ሚስት አሉ። ኤግዛምፕል ብሰጥ አባትና እናት ልጆቻቸውን እርስ በርስ ባለመንከባከብ ልበለ ኤግዛምፕል ባልና ሚስት እርስ በርስ ስለማይስማሙ ይጣሉና ለልጆቻቸው ሳያስቡ ይበተናል ፋሚሊው። ልጅ ጎዳና ይወጣል። ገንዘብም ስበትነው ተበትኖ ይቀራል። ጎዳና እንደወጣ አስበው በቃ ይበተናል። ና ብትሉ አይመጣም። ስትንከባከበው ግን ይጨምራል፣ ያደገ ይመጣል፣ ኢንካም እያደገ ይመጣ። ለምትጠቀሙ ነገሮች በጣም ኮንሰርቫቲቭ መሆን አለበት። በጣም ተጠንቅቀ ወጪህን ማስተካከል፣ የትም ብዙ ዝም ብለህ አለመበተን ምናምን። ያ ማለት እንክብካቤ ማለት ነው። ገንዘብ የሚያከብረውን ያከብራል። ተንከባከቡት ነው። ኦኬ ምን ያስደስታል? በጣም ትንሽ ነገር ነው የሚያስደስተኝ። ይሄ ብዙ የሚፈልግ ሰው አይደለሁ። ፒስ በጣም እወዳለሁ። ሰላም የሚሰጠኝ ጓደኛ፣ ሰላም የሚሰጠኝ ፍቅረኛ፣ ኦር ሰላም የሚሰጥ ቤተሰብ የሚረዳኝ፣ ያ ነገር ሲሆን በቃ ለእኔ ኢዚ ነው። ምንም የተለየ ወርቅ ውስጥ ብከተኝ ምን ውስጥ ብከተኝ አም the same person. like I don't need ከአንተ ብዙ አልጠብቅም ወይ ከአንድ ሰው የሚያስደስተኝ ነገር በጣም ሲምፕል ሊሆን ይችላል። ዲፕ ኮንቨርሴሽን በጣም እወዳለሁ። በቃ ቁጭ ብለህ ስታወራ ለምንድነው ትገነባኛለህ? እገነባለሁ። ያ ያስደስተኛል። ከዛ ውጪ እቤት መቀመጥ እወዳለሁ። ብዙ መውጣት አልወድም። like መዝናናት ሊኖርበት ትዝናናለህ። ሱስ የለብኝም ባይዘዌ ምንም አይነት ሱስ ምንም አይነት ስታይ ግን በቃ ሰው ታቱ አለኝ። ሰውነቴ ታቱ በታቱ ነው። ጸጉሬን ረጅም ነው። ስታይል ልጠቀም እችላለሁ። ያ ሰው ጀጅ ለመደረግ ኢዚ ነው። በቃ ሲምፕል አይተው ግን ክሊንከት ሆኜ ምናምን ስርዓት ታቱ ባይኖረኝ ምናምን ሜቢ የምትሰጠኝ ደግሞ ሌላ አይነት መልአክ። እኔ በህይወቴ ከምጠላቸው ነገሮች ውስጥ ምንድን ነው ብትለኝ ጫትና ሲጋራ። በእኛ ኤንቫይሮንመንት ቀላል ሊሆን ይችላል አይደል? በህይወቴ የምጠላቸው ሰው አጠገቤ ሲጋራ ሲያጨስ በጣም ቆሌ ልገፍ እችላለሁ። መጠጥ ነበር። መጠጥ እንደ ኢነሴንስ ይሄ ሰካራም ምናምን አይደለሁም፣ ግን እንደ ማንም ወጣት እንደ ስራም እንትኔ እዝናና ነበር። መጠጥ ግን አሁን ካቆምኩኝ ኦልሞስት 10 ወር ሆኖኛል ማቆም ደረጃ። ግን እንደሌላው ድሮም ቢሆን ግን ምንድነው እንደሌላው ሰው ስትዝናና አለ አይደል? ጠጣለሁ። ወጣት ነው ቺል አደረግ ነበር። አንድ 10 ወር ምናምን የሆነ ነው የሚመስለኝ 9-10 ወር። እስኪ እዚህ ጋር በደንብ እናውራ፣ ምክንያቱም እኔም የነበርኩበት ነው። ይህንንም ፕሮግራም የሚከታተሉ ብዙ ሰዎች አሉ። አሁን ይጽፉልኛል ሰዎች፣ እንዴት ነው መላቀቅ የምችለው፣ እንዴት ነው የምወጣው ምናምን አይነት ነገሮች ማለት ነው። መጠጥ ላይ ነበርኩ እኔ ረዥም ጊዜ እና በጣም ብዙ ነገር ነው የወሰደብኝ። በጣም ብዙ ነገር ከምልህ በላይ ጊዜ፣ ኤነርጂ፣ ገንዘብ፣ ማንነት፣ እንቅልፍ፣ በጣም ብዙ ነገር። እንቅልፍ ደግሞ በጣም በደንብ ማወቅ የምፈልገው ምን መሰለህ፣ ከወጣ በኋላ ምን አይነት ሰው ሆንክ? ውስጥ ሆነ ውስጥ ያለው ሰው ያውቀዋል። ለመውጣት ግን ውጭ ያለውን ስለማያውቀው ነው ብዙ ሰው የማያወጣው። ከወጣ በኋላ ምንድን ነው ያገኘኸው? ምን ተቀበል? እስኪ አነጻጽርልኝ። እኔ ያው መጠጡ ምንድን ነው ከስራ አካባቢ ዙሪያ ላይ ስላለ መጠጥ ያው ቺል ታደርግበታለህ።
ሰካራም አይደለሁም እንዳልኩ ምናምን አይነት ተመጫባጭ ምናምን አይደለሁም። ግን በወጣ ቁጥር ትጠጣለሁ። እንዳልከው ሉዝ የምታደርገው first thing is your energy time ከምንም በላይ ሉዝ ታደርጋለህ እና ደግሞ ገንዘብ በነጋታው ደግሞ ሌላ ጥፋት ደግሞ ምንድን የሚያጠፋበት ስራ እንዳትሰራ ያደርጋል። እንደገና ትዳከማለህ፣ ኢነርጂ ይሞታል ምናምን። የተወሰኑ ቀናት እንደገና ይገልባል። ገብቶሃል? በዛው ልክ ደግሞ ሰካራ የሚባል ሰው ደግሞ አለ። በቃ ሚጣላ ከቤተሰብ ጋር ከእንትኑ ጋር በመጠጥ ጠጥቶ ሰክሮ ከሚስቱ ጋር ምናምን ደግሞ አለ። ያ አሁን ስለሱ ነው ማውራት ያለብን። ያ ሰው ማንነቱን ነው የሚያጣው። ማንነቱን ሲያጣ እንዳልኩ ደውሎ ሊሳደብ ይችላል፣ ይጋጫል፣ ያልሆነ ነገር ይናገራል። በነጋታው ብዬ ነበር እንዴ ይላል። ሰውን ያስከፋል። አይ በሰከረ ሙድ ትባላለህ። ከዛ ሰክሮ ስለሆነ ነው እየተባልክ እየተለመደ ይመጣል። ሰክሮ ስለሆነ ነው በቃ ሁሉንም ማስቀየም ይሆናል። ሚስቱን ይደበድባል። ቤት ቁጭ ብላ እየጠበቀችው ጠጥቶ ብሎ ጢም ብሎ ሰክሮ መጥቶ እንደገና ይደበድባል። ብዙ የተፋቱ ሰው አውቃለሁ በዚህ ምክንያት። እንደኔ ግን ይሁን ብዬ ላስብ አልችልም። አንድ ሰው እኔ ያደረኩት ምንድነው በአንድ ቀን ነው የተውኩት። ሳስበው ይሄ ነገር እየለመደ ይመጣና ሰውነት አዳፕት ያደርጋል። አንድ ቀን ሳታውቀው ይደፋል። መጠጥ ማለት እንደዛ ነው። አጋር ስታፕ አልኩኝ። አልከበደህም ነበር? ምንም አልከበደኝ እውነት ለማውራት። የተወሰነ ጊዜ ጓደኞችም እንደም አያምኑ እወጣለሁ እኮ ግን አያምኑ። ባህር አልጠጣም ስል ከዛ እየለመዱ አሁን አንድ ጓደኛ ያለ ልክ መጠጥ ብሊንግ ምናምን ሲባል ኧረ አይጠጣም እሱ ማለት ጀመረ። ከአንተ አልፎ ከኔ አልፎ አሁን እሱም እንደዛ እንደኔ መሆን ጀመረ፣ ማቆም ጀመረ። ኢንፍሉዌንስ እያደረከው አይገርም? እሱም ማቆም ጀምሮ በቃ አሪፍ እንትን ላይ ሆነ። በነጋታው በቃ ፈታ ብለህ ትነሳለህ ምናምን ገባ። ኢነርጂ አሪፍ ነው። ኤነርጄቲክ ሆነ ትነሳለህ ምናምን። ያው አልፎ አልፎ ለምሳሌ ሰርግ ሊኖር ይችላል ምናምን፣ እዛ ላይ የሆነ ዝም ብለህ የተወሰነ ልትል ትችላለህ። በቃ ግን ይሄ ሆን ብለህ ምናምን አይኖርም። በቃ ታጅስታፕ አሁን ሙሉ ለሙሉ ደግሞ ክሊን ነኝ። ግን የውሳኔና የፍላጎት ጉዳይ አይመስልም? በቃ አልኩህ ውሳኔ ነው። ኢትስ ጀስት ማይንድ ጌም ነው ሁሉ ነገር። ህይወታችን እዚህ ጋር ነች። አንድ አባባል አለ፣ ልብ ምን እንደሚያደርግ ታውቃለህ? ልብ ጊዜያዊ ነው። ልብ ህይወታችን አንድ ጊዜ ሲሳሳትና አይምሮ እድሜ ልኩን በደንብ አብራራልኝ። በህይወታችን ልብ አንዴ ይሳሳታል። በፍቅርም ይሁን በምንም እችን ነገር ላርጋት ብሎ አንድ መጥፎ ነገር ለማድረግ ልብ ነው የሚገፋፋ ባይዘው። ከዛ ታረገዋለህ። ያን ነገር ካረገው በኋላ እድሜ ልክን አይምሮ ሲጸጸት ይላል ልብ። በቃ ከዛ በኋላ የለም አርግ ነው የሚል ልብ እኮ። አይምሮ ግን ይዞት ቁጭ አይምሮ እድሜ ልኩን ሲገረፍ ይላል። ቴክ ኢት ኢን ሪሌሽንሺፕ ኢን ኤቭሪቲንግ። ከእናትና ከአባት ጋር ያለ ሪሌሽንሺፕ ቤስት ፍሬንድ ከኔ አልፎ ጓደኞቼም በእህቶቼ ወንድሞቼ በኩልም ያሉ ሰዎች እንደ እናት እንደ አባት ነው። አንዳንዴ አደጋ ሲደርስ የሆነ ነገር ሲያጋጥማቸው ቀድሞ ሊደርሱ የሚችሉት የኔና እናትና አባት ናቸው። ይብን ለእኔ ሳይሆን ለሌሎች ዳት ማች ነው። እንደ አባት እንደ እናት። የእህቴ አንድ ጓደኛ አለቻት ቤስት ፍሬንዷ ስትምል ራሱ ፓፒ ሙት ነው የምትለው አንዳንዴ። ዳማች ክሎዝ እና እኛ ቤት ኦፕን ነው ቤታችን። በጣም ሞደርን ነው። ፋዘር በጣም በቃ እንዳንሞክር ማንፈልገው ነገር የለም። ልጅ ሆኜ የሆነ ነገር ይደረግልኝ ብዬ ካልተደረገልኝ አለቀ በቃ ሩዋንዳ ነው። ያንን ስለሚያውቁ ይደረጋል። ምን ቢሆን ጥሩ ነው። የአባቴ ጓደኛ ሲጋራ ያጨሳል። ልጅ ሆነ ደግሞ ያየውን ነገር ማሞከር ትፈልጋለህ እና ሲጋራ ካልሰጣችሁኝ አልኩኝ። ሩዋንዳ ረኩት ፋዘር ከዛ ስጡታል ያላ መሰለኝ በሳት አንድ እንደሳብኩት ትንታ ልሞት በቃ
አስታወቅኩ። ለካስ ፋዘር አውቆ እንድጠላው ነው። በቃ ልሞት ሊትራሊ በቃ ህፃን ነኝ አስበው። ከዛ ቀን በኋላ ሰዎችን አንዳንዴ ልጆችን በተለይ እንዲጠሉት የምታደርግበት ወይ በኃይል አይደለም። እንዲጠሉት ትፈልጋለህ። ከፈለግ ኢን አ ጉድ ማነር ስጣቸው። እሳቱ አንተ እሳት እረፍ እሳት እኮ ነው ምናምን በኩርኩም ከምትመጣው ልቀቀው ይንካው ሲያቃጥለው ከዛ በኋላ ሁለተኛ ይነካት እና የአባቴ የላይፍ ስትራቴጂ በጣም ገራሚ ነው። እንዲህ እሺ ይላል ንካው። ሶ አይ ቲንክ ያ ነው ኮንፊደንስም እንዲጨምር ያደረገኝ። ሶ ኤኒቲንግ ለመሞከር አሁን አም ሬዲ እሞክረዋለሁ። አይ ቴክ ሪስክ ወስዳለሁ እንጂ በሰዓቱ ግን በቃ ኮርኩሞኝ ምናምን ቢሆን ኖሮ አሁን እሳት አትንካ ተብዬ ብኮረኮም ምንድን ነው የምሆነው? የሆነ ሰዓት ተደብቄ እሳቱ ላይ እነሱ ሳያዩኝ ከባድ አደጋ ሊደርስብኝ ይችላል። ለመሞከር ስል ተደብቄ ማለት ነው። ሶ ሱሶችም እንደዛ ናቸው። ብዙ ወጣትም ሆነ ልጆች ሱስን ተደብቀው የሚያደርጉት ከመፍራት አንጻር ነው። ተደብቀው ግን የለም ሄዷል። አባትና እናት ልጄ እኮ እንደዚህ ነው ይላል። ልጄ እኮ በጣም ጥሩ ልጅ ነው ምናምን፣ ልጅየው የለም በብዙ ነገር ውስጥ ይገባ። ግን ያ ማለት ቆጮ አስሞክረው ሳይሆን አትሊስት ስትመክረው ጓደኛ አድርገኸው አቅርበኸው። እኔ ሴት ልጅ በወልድ ሴት ልጅ ፈተናዋ ብዙ ነው ከወንድ ይልቅ። ወንድ የሆነ እድሜ ላይ ትለቋል። ሴት ልጅ ፈተናዋ በጣም ከባድ ነው። ሴት ልጅ በወልድ እላለሁ ሚዛት አያያዝ እንደ ጓደኛ ነው ማድረጋት about everything። ለምሳሌ ገንዘብ ከፈለገች በደንብ አድርጌ ይሰጣታል። ቺል አድርጊ የምትፈልገው ላይ ያክል ሶ ዛት ሌላ ብር ያለው ወንድ መንገድ ላይ ቢያገኛት እንደፈለገ በገንዘቡ መግዛት እንደማይችል ላሳያት። ኮንፊደንሷን መጨመር። ብዙ ጊዜ ሀብታም ቤተሰቦች የሀብታም ልጆች ቤተሰቦቻቸው ልጄን ይቆጣጠራሉ፣ ገንዘብ መስጠት እኮ ያባልገዋል በማለት ገንዘብ አይሰጧቸው። ምን ያደርጓቸዋል? ገንዘቡን አይሰጧቸውም። የተወሰነች ይሰጧቸውና ያቺ ነገር ሄዶ በቃ በርገሩ ምናምን በልታበት ከዛ እዛ ጋር ስታይ ደግሞ ሌላ ሴት ከሆነ ሰው ገንዘብ እየተቀበለች ቦርሷን እየገዛች ነው፣ የሆነ ነገሯ እየገዛች ነው፣ ፏፏ እያለች ነው። ሶ እዚህ ጋር ምስቴክ ፈጠርክ ማለት ነው። አንተ ግን ያንን ነገር ብታረግላት ያ ብር ያለው ወንድ ከውጭ ነው የሚያገኛት፣ ሊገዛት እንደማይችል አስተማርካት ማለት ነው። እንዲያም እንድትንጠባርበታለች። አባቴ እኮ እንደዚህ ነው ይፈልግ ገባህ? እንትኗን አሳጣው ማለት ነው። ብዙ ጊዜ ቤተሰቦች ላይ ችግር ያለው ይሄ ነው። ጋር ገንዘብ ከሰጧትማ ትበላሻለች፣ ገንዘብ ከሰጧትማ ይበላሻል የሚባል ነገር አለ። ገንዘብ ኮንፊደንሱን ሰጠውና የሆነ ሰዓት ልጅ ሆነ እኮ ማታጠፋው እኮ ነገር የለም፣ ታጠፋለህ። ኦብቪየስ ነው። ቲኔጅ በተለይ በደንብ ነው የምታጠፋው። ግን ኮንፊደንሱን የምትሰጠው ደግሞ እንደ ፋሚሊ ራስህ ነው። ካለበለዚያ እየተቆጣጠርኩት ነው ብለህ ግን እሱ ሌላ ደረጃ ገብቶላል። በጣም አድርጌ ነው የማመሰግነው። የእውነት በጣም ደስ የሚል ቆይታ ነው የነበረን። እንግዲህ ስለሆንክ እዚህ ፖድካስት ላይ የብሊንግን ዋናውን ካራክተር ለመጀመሪያ ጊዜ ስላወራ ነው እጅግ በጣም አድርጌ ነው የማመሰግነው። የእውነት ቴንኪው በጣም። እኔም አብርሽ በጣም መጀመሪያም ስታወራኝ የጠየኩ ጥያቄ ነበረ። እንደዚህ ላቀርብህ ነው እንግዳ ላረግህ ነው ስትለኝ ምንድን ነው የጠየኩ? ቁም ነገር ነው ወይ አልኩ። ምክንያቱም ሁሌ ሰው የሚያይህ አንድ ሌላ ማንነትን ይሆናል ዝም ብሎና፣ አንዳንዴ ቁም ነገረኛ መሆንን ማሳየት መቻል አለብህ። ጀስት ይህን ሳወራ እኔ እዚህ ጋር ስቀመጥ ራሴን ሆኜ ነው እያወራ ያለሁት። ሜይ ቢ አንዳንድ ሰው ብሎ ሊል ይችላል። አሁንም ግን አሪፍ ነው። በቃ ይህን ሁላ ሰዓት እንግዲህ ስንቀመጥ ሳይደብረኝ ከልቤ ነው ያወራው። ጥያቄዎቹም አሪፍ ናቸው። ከኔ እንግዲህ ፈልጎ መማር የሚፈልግ ሰው ይኖራል፣ ከአንተም እንደዛ።
የሚፈልግ ሰው ያው ያዳምጠዋል፣ ይሰማዋል፣ ያየዋል። ከዛ ውጭ ያለው ደግሞ የማይፈልገው ሰው ደግሞ ቀስ ብሎ እንዲመጣ እናደርገዋለን። ራሱ ኤኒዌይስ ስለ ህይወት ጥሩ ትምህርት ነው እንጂ ሰጠሁት መጥፎ ትምህርት ስላልሆነ ማለት ነው። ይሄን ይመስላል። እግዚአብሔር ያክብርልኝ። ቴንኪው። በጣም ነው የማመሰግነው። እሺ